ወይኔ በላቸው ወይኔ በላቸው ወይኔ በላቸው። ይሄን እያየሁኝ እኔ ማቆም የማቅረቴ ነው በቃ። እድሌ እድሌ እድሌና አሁን ይሄን እያየሁኝ እንደው ትዳር ይዛለሁ። ምኑን ነው ትዳር የሚይዘው? አረብ ቤት እንቅልፌን አጥቼ ኑሮ ለኢትዮጵያ ገብቼ ባላግብቼ አማቴ እንደዚህ የምታረገኝ ከሆነ እንዴት ነው ትዳር የሚይዘው? ኧረ ወገን ወዴት እየሄድን ነው? ይሄ ነገር እንዲሁም ወዴት ነው የሚያመራው? እመቤቴን ማለት ነው። በህይወቴ ክፉም ጥሩም ኮሜንት አልጽፍም። እነዚህ ቲክቶክ ላይም ዩቱብ ላይም ፌመስ የሆኑት ጋር ጥሩም መጥፎም ኮሜንት ጽፌ አላውቅም። ግን ተናደድኩ። ያላዛር እናት ማለት ነው አናደደችኝ። ልጽፍ ትንሽ ቀርቶ አምላክ ወይ ትዕግስቱን ስጠኝ። እኔ አሁን ሸካለኝ እኔ ሸካላ ነኝ። አረብ ቤት ነኝ። አረብ ቤት የምትጮህብኝ አንሶ ደግሞ በሰው ተደርገ ብቻ ለሳዴው ልቆምት ድራማ እየሰሩ ቢሆንስ ብዬ ማለት ነው ተውኩት። ግን ድራማ ቢሆን ራሱ ምናልባት አላዛር ጋር ተነጋግራ ፕራንክ እያደረገች ሊሆን ይችላል። ያላዛር እናት አላቅም። ታንሶ ግን ስታለቅስ ሪል ነው የሚመስለው። እውነት ለመናገር እኔ ለተመልካች ራሱ በጣም ነው የተናደደው። አሁን እንደዚህ አይነት አማት አለ እንዴ? እኔም ማገባህ አማቴ እንደዚህ ከሆንሽ ካሁኑ ንገሪኝ ይቅርብኝ ማለት ነው። ሳላገባ ብኖርስ ምን ልሆን? ግዴታ ነው እንዴ ማግባት? ተቃጥዬ ማለት ነው። እኔ ደግሞ ማልቀስ ነው እንጂ መናገር አልችልም። ተቃጥዬ ነው የምሞተው። ምክንያቱም እኔ መናገር አልችልም። እንኳን ቀርቶ ሌላ አማት ቀርቶ እናቴ ራሱ ስትናገረኝ በቃ ማልቀስ ነው። እኔ ስራዬ ማልቀስ ነው። ማሸነፊያም እንባ ብቻ ነው ማለት ነው። እንዴ በስመ ስላሴ ሰው በዚህ ልክ የሆነ ልክ መጥፎ ከአረቦች ራሱ መጥፎ አሰሪ ናቸው። እንደዚህ ከተኛንበትኝ እንደው በጠንያውን ላፍ አድርገው ቆላችንን ግፍፍ የሚያደርጉት ማለት ነው። እቺ ደግሞ ተነሻለች እና እንደው በጠንያውን ብርድ ብሱን እንደው መንጭቅ አድርጋ ነሳችሁ እንዴ። ቁም ነገር እኔ የሪል ትክክለኛ ነገር ከሆነ እየሰራ እያለችው ያላዛር እናት ከባድ ነው። ማርያምን ምናልባት ትንሽ ናት እንጂ እሷም ሴት ልጅ ወልዳለች። ነገ በእኔ የሚባል ነገር አለ እንዴ። እንግዲህ በባለፈው ቪዲዮ አልሰራሁበትም ለመናገር እኔ አስጠልተውኝ ነበረ። ከእነሱ ቤት እንግዲህ ከአማቶቿ ቤት ሂዳ ማለት ነው፣ ካላዛር እናት ቤት ሂዳ። ከዛ ነው ነገሩ የተፈጠረው። ችግሩ የጀመረው እዛ እያሉ ነው። እንግዲህ እዛ ይግባቡ ሲል ይቅርታ ስጠይቃትም ያላዛር እናት ይቅርታ መቀበል አልፈለገችም ማለት ነው። ማሚ ነው የሚሏት ያላዛር እናት እና ይቅርታ መቀበል ስላልፈለገች ይቺ ልጅ ትነሳና በሌሊት ወደ አዲስ አበባ ወደ ቤቷ ማለት ነው ይከተሉና ቤቷ አስባችሁታል። አትስማሙ ብላችሁ አማታችሁ ቤት ተነስታችሁ ወደ ቤታችሁ ከሄዳችሁ በኋላ ደግሞ ተከተለ ደግሞ እናንተ ጋር ቤታችሁ ጋር መጣ ሌላ ችግር ስፈጥርባችሁ እንዴ። ኧረ ይሄ ፌር አይደለም ማለት በስመ አብ። እኔ እንደዚህ ከሆነ እንደው አላገባም ይቅርብኝ። ኧረ በስመ አብ። ምን ነው ተራርቀው ነው የሚኖሩትኝ ለትንሽ ጊዜው ምን አለበትኝ። ለዛ ላይ ደግሞ ካሜራ ደቅ ነው ደግሞ ንጭ በስመ አብ። ይሄ ዩቱብ እያስጠላኝ ነው። እኔ ራሱ እንደ ኢትዮጵያ ስገባ የሆነ ያልሆነውን እንደዚህ የምጣላውን ሁሉ ፖስት ከሆነማ ይቅርብኝ። የገንዘብ ሱስ እንደዚህ የሚያደርግ ከሆነማ እውነት ፍቅር ሲሆንስ እሺ ፍቅር ያስተምራን። አሁን እንደው ካሜራ ደቅ ነው እንደዛ ውሃ እየደፋችባትኝ አልነቃሽም መስላ በጆከዋ ልክ። አረ ክብር የሚባል ነገር አለ። የሰው ክብር ቤቴን እኔ እኮ ደረቅ ነኝ ማለት ነው። ደረቅ ነኝ ስላችሁ አልደርስም ከሰው ከደረሱብኝ ማለት ነው። በጣም ደረቅ ነኝ፣ አልመለስም። አረቦቹ ለምን አይሆንም? የማይሆን ነገር ከሆነ ይሄ አይሆንም፣ ይሄ ልክ አይደለም፣ እንደዚህ አይሰራም እላለሁ ማለት ነው። ለምሳሌ የሆነ ሰዓት ሴትዮ የምናደርግ የመሰላችሁ ተልጭ ዶሮውን አወጣችና ስር ያለችኝ እንዴ ቆይ ተልጩ ይወጣና ከዛ ቆራረጭ ሰዓት ቆርጥ ማለት ነው። ብረት ድስት ውስጥ አስገባችና ሽንኩርቱ እንዳለ ቲማቲሙ እንዳለ ሳይከተፍ ምን ሳይል አስገባችሁ። ነጭ ሽንኩርቱም እንዳለ ራሱ ነጭ ሽንኩርቱ ኖርማል ነው፣ ችግር የለውም ይገባል ማለት ነው። ሌላ ጊዜ ማስገባለሁ እኔ። ከዛስ አወጣችና ምን ታረግበታል የመሰላችሁ? ውሃውን እንዳለ ሆኖ ዶሮውን አወጣችና ከበሰለ በኋላ ዶሮውን አጠበችው። እንግዲህ ይህ ማለት ዶሮ እንዳለ የዶሮ ደም መረቅ ነው የሚሆነው።
መረቁን ሩዝ ልናስገባበት ነው። እግዚአብሔር ያሳያችሁ። እሷ ግን ድሮን ዝም ብላ አልቀለቀችው። ምንም ማፊ ፋይዳ ብታጠው መረቅ ውስጥ ነው ያለው። ደግሞ ቆሻሻ ያለው መረቅ ውስጥ ነው። ብርቱካን አረገችበት። ሎሚ አንድ ሎሚ ቆራርጣ አስገባችበት። እንዴ ይሄ ነገር ወዴት እያመራ ነው? ይሄ እኮ ልክ አይደለም ብላትኝ ልትሰማኝ አልቻለችም። በቃ ሰርተሽ ስጨርሽ ኩሽና ውስጥ ገብቼ እኔ እቃውን አጥባለሁ። በፍጹም አልነካካም። ራስ ሰርተሽ ጨርሽ አልኳት ማለት ነው። ሰራች። አንድ ማንካ ሳይበሉ ተደፋ። ከዛ የሰራሁትኝ ጥሩ አይደለም ነግሬሽ ነበር። ስለማሰሚ ነው ስለማሰሚ ቤቱ ያንቺ ስለሆነ አዛዥ ስለሆነ እንጂ እኔ አይመለከተኝም። እኔ አልሰራም። በጀመርሽ ራስ ጨርሽ ብዬሽ ሄድኩት። ለዛ ነው አልኳት ማለት ነው። እና እኔ የሆነ ልክ ያልሆነ ነገር ከሆነ አድርግ ብሎኝ ራሱ አላደርግም። ልኩን ነገር ነው የማደርገው። እና ያላዛርነቱነት በጣም አበዛችው። እኔ ኧረ በስመ አብ ደሞዝ ሰራተኛ ሆኜ ደሞዝ እየተከፈለኝ ራሱ እንደዚህ የምታመናጭቀኝ ከሆነ እኔ አልሰራም። እግዚአብሔር እንዴ እኔ አልሰራም። ክብሬን ነው የማስቀድመው። እንኳን እንደዚህ አመናጭቃኝ የሆነ ሰዓት ተጣላንና ማለት ነው። ስንጣላ እንዳውም አርፍደሽ ነው የምትነሽ፣ መውጣት እንድትነሽ እፈልጋለሁኝ አለችኝ። እኔ አዎ በፍጹም እንደዛ ካልሽ አምጪ ሰራተኛ፣ እኔ ሄዳለሁ፣ አንቺ ሌላ ሰራተኛ ማምጣት ትችላለሽ በጧት። ከዚህ ሰዓት የበለጠ ደግሞ ሌላ ጧት ምን አስበሽ ነው ብዬ እምቢ አልኳት። እናንተ ማታ ስታስመሹኝ እኔም አስመሻችሁኝ ምናምን ብዬ ተናግሬ አውቃለሁ። ስለዚህ ሰዓቴን አልጨምርም አልቀንስም፣ በዛው ሰዓት ነው የምነሳው። አይ ካልሽ ደግሞ መብትሽ ነው፣ ቤትሽ እስከሆነ ድረስ ሰራተኛሽን አንቺ አልኳት ማለት ነው። ከዛ ከላስ ርህ ብላ ጸባይን አስተካከለች። እኔም ጸባይን አስተካከሉ። ስራዬን እሰራለሁኝ። ትዳሯን ታውቃለች። ቁርስ ሰዓት ተነስታ መስራት ካለበት ትሰራለች። አለቀ። ደግሞ እኝታ አስለቅቀዋት ደግሞ እንትን ላይ ሳሎን ላይ እንዴ ሳላ ላይ ብርድ ልብስ እንትን አንሶላ ለብሳ ምናምን የተኛችው። ኧረ በመድኃኒዓለም እመቤቴን እኔ ስሜታዊ ተናድጄ ነው እኔ ቪዲዮውን ራሱ ማለት ነው ጨርሻ ላየሁት መልፍ አድርጌ ሂጅ እንዴ እንደዚህ አይነት አማት አለ እንዴ ነው ያልኩትኝ። እንዴ በዛ ላይ እሱ ደግሞ መጀመሪያው ነው ይቅርታ ጠይቀሽ ቢሆን ይሄን ነገር ሁሉ ባልተፈጠረ ነበረ። ለምን ከኔና ከሷ ምረጥ ብለሽ ልጅን ታስመርጫዋለሽ? ለምን ስትሄድ ላካትኝ ተረጋጋ ብለሽ ትያለሽ? ብላንታት ልክ ናትኝ። ተከትላቸው ቤት መጣ ችግር ከፈጠረች ወደ ቤት ተመልሳ ተረጋጋ። ሌላ ምን ይባላል ታዲያ? እኔ ለክፉ አስቤ አይደለም እንድትረጋጋ ፈልጌ ነው። እሱም ደግሞ አላዛርም ደግሞ ፈለግሽም አልፈለግሽም ነገሩን አበላሸሽው። ለምን እንደዛ አልሽ? ነገሩ ተበላሽ። ልብሷን እንጥት አድርጋ ልብሷን ፊቷ ላይ ብትን ሁሌ መሄጃ የላትም ብላችሁ ነው እንዴ ልብሴን የምትወረውሩልኝ? የምትሄድበት የላትም ብላችሁ ነው እንደዚህ መሆኑን ባቀን ሲጀመረ ሲወል ውስጥ ነው የገባሁት ምናምን ትላለች እሷ ደግሞ ማለት ነው። እውነት ለድራማ እኮ ሊሆን ይችላል፣ ግን ድራማም ቢሆን ልክ አለው። ልብስ አንጥቶ መጣል እውነት ለመናገር በስርዓት ከዩቱበሮች ደስ ብለው ነበረ። ቤተሰብ ተጠይቆ ልክ እንደ ባህል ማለት ነው እንደ ባህላችንን የጠበቀ ሽማግሌ ተልኮ በትክክለኛው በህጋዊ ተጋብተው የ80 ቪዲዮ ሰርተውበት ነበር። የ80 እንትን ተሰጥተው የእሷም የእሱ የተፈራረሙበት ወረቀት ተሰጥተው ማለት ነው። በህግ ጸድቆ ማተብ ምናምን ያለው እና ደስ የሚል ነገር ነበረ። ግን አሁን ላይ ግን አስጠላ። ኧረ በስመ አብ። እኔ እውነት ለመናገር ማለት ነው ብዙ ኮሜንት ያለው እናት የሌለችው ባል ይስጠን የሚሉ ማለት ነው። እኔ ኧረ አይባልም እል ነበረ። እንደ አላዛር እናት ከሆነ ያስብላል። ተነሽ ቁርስ ስሪልሽ ትጋደሚያለሽ። እስከዚህ ሰዓት ገና እኮ 11 ሰዓት ነው። የሆነ እንደሆነ ሰዓት ተነሽ፣ አዘጋጅቼ እኮ ነው የተኛሁት አላርም ቀጥሬያለሁ። ተነሽ። ኧረ እንዴ ምንድን እቴዋስ ጠፋብኝ። እቴዋስ ሴትዮ ሰው ብርግዥ እንዴ ምን ነው? ሰውነትሽ እንኳ ከበድ ወፈር ተለቅ ያለሽ ነሽ። እንደው ከመጀመሪያው እንደው ጥሩ ተናግረሽ ጥሩ እናት መስለሽ አሁን ተጋብተው ትዳር የሚባለው ነገር ከገቡ በኋላ እንዲፍቅልቃቸውን ባታወጩ ባይነኝ እኔ ማለት ነው። ይሄ ፕራንክ የምትሉት ነገርም ከሆነ ቢቀርብሽ፣ እውነት ማዘር ይቅርብሽ። ምኑም አልሄደልሽም፣ ምኑም አላማረብሽም። ፕራንክ ቢሆን እራሱ አልሄደልሽም። ይበቃን። እዚህ ላይ ያቁም። ፕራንክ ነው ብላችሁ አውጡት ማለት ነው። ኧረ በስመ ስላሴ እውነት ለመናገር እኔ ማለት ነው ተንሱን አደነኳት። እኔ አልችልም።
ትዳር ስለሆነ እችላለሁ፣ እታገሳለሁ፣ ምን ማድረግ አልችልም ትላለች ማለት ነው እያለቀሰች። እኔ እኮ ልካም ነኝ። ልብሴን አንስቼ እናቴ ቤት የምሄደውን የምን እንደዛ እያመናጨቀችኝ ፍታት አትሆንም ይቺ ምኗን ነው አንጥተው የጣሉብኝ? እንዲሁ ምኒቱን ነው እንዲሁ ጥሩ ልጅ ናት ብላ ያስተዋወቀችኝ እንዳይባለም እኮ እመቤቴን። በዛ ላይ ካሜራ ደቅና ማለት ነው። ታስተምር ሊሆን ይችላል እኮ እንደዚህ አይደረገው ልትል፣ ግን በዚህ ልክ የሚያደርግ ሰው አለ ብዬ አላስብም። የለቤት ሰራተኛ ራሱ ክብር አለው እኮ እንኳን ትዳር ተብሎ ልክ አላዛር ልጇ እንደሆነ ሁሉ ታንሱም ልጇ ናትኝ። ትዳር ውስጥ እስከገቡ ድረስ ከሁለታቸው ማደባት የለባትም ነበረ። ግን እሷ ግን እንደው ወፈፍ አድርጓታል። አምላኬ ሆይ ለማንኛውም እንዲያው ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሸር አድርጉ ሳልላችሁ እስካሁን ማለት ነው። ተናድጄን አናደኛል እያላዘርነት እውነት እንዲያው ለኮምት ብዬ አይ ስርዓት ያዥ ብዬ ራሴን አስጠነቀቅኳት ማለት ነው። ልክ አንቺ ኮምተሽ ከተሰደብሽ ካላዛርነት አትተናነሽም ብዬ ተውኩት። ስለዚህ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሸር አድርጉ። እንደዚህ አይነት አማት ያለቻችሁ ደግሞ ትዕግስቱን ይስጣችሁ። አሜን በሉ። አሜን። እግዚአብሔር አምላክ መልካም ልክ እንደ እናት የሆነች አማት ይስጣችሁ ባይ